ሕዝብ ለሕዝብ ኢትዮጵያ ዓለምን በጥበብ ያመሰገነችበት ታሪክ። ዘመኑ የረሃብ ዘመን ነበር። የኢትዮጵያ ምድር እንደ እሳት በሚንቀለቀል ሐሩር የተቃጠለበት ክፉ ጊዜ። በዚህ ክፉ የረሃብ ዘመን ሀገራችን ኢትዮጵያ ዓለምን ያስደነገጠና እጁን ለእርዳታ እንዲዘረጋ ያስገደደ ድርቅና ረሃብ አጋጥሟት ነበር። ድርቅ አብዛኛውን የአገሪቱን ክፍል በተለይም ሰሜናዊውን አካባቢ ክፉኛ በማጥቃቱ ሕዝቡ ረሃብ ጠንቶበት ከርሟል። በርካታ ዓለም አቀፍ የመገናኛ ብዙሃን ይህንኑ በሀገራችን የደረሰውን ድርቅና ረሃብ በማራገብ በምድር ላይ ለገሃነብ ቅርቡ ስፍራ እያሉ ጠኔ እያንገላታ የሚጥላቸውን ወገኖቻችንን ለዓለም ሕዝብ አሳዩ። በዚህም ሳቢያ በርካታ የውጭ አገር ዜጎች ኢትዮጵያና ረሃብ የአንድ ሳንቲም መንታ ገጽታዎች እንደሆኑ ያምኑ ነበር። ወቅቱ ለኢትዮጵያውያን ፈታኝ ነበር። በዚህ አጣብቂኝ ጊዜ ነበር የተለያዩ የዓለማችን አገራት ለኢትዮጵያውያን የልግስና እጃቸውን ዘርግተው በሺዎች የሚቆጠሩ ወገኖቻችንን ከሞት የታደጉት። ከረሃቡ ዘመን ማለፍ በኋላ በወቅቱ አገሪቷን የሚያስተዳድረው የደርግ መንግስት ለእነዚህ የክፉ ቀን ደራሽ ሀገራት በይፋ ምስጋና ማቅረብ እንዳለበት አስቦ በርካታ የኪነ ጥበብ ባለሙያዎችን ያቀፈ ሕዝብ ለሕዝብ የተሰኘ አንድ የኪነት ቡድን አዋቀረ። የኪነት ቡድኑ ዋነኛ ዓላማው በ1977 በሰሜኑ የአገራችን ክፍል ደርሶ በነበረው አስከፊ የረሃብ አደጋ የችግሩ ሰለባ ለነበሩት ወገኖቻችን የዓለም ማህበረሰብ ላደረገው ግዙፍ ነፍስ የማዳን እርዳታ ምስጋና ለማድረስና እግረ መንገዱንም የሀገራችንን በጎ ገጽታ ለማንጸባረቅ ነበር። የኪነት ቡድኑ የስመጥር የሀገራችን የኪነ ጥበብ ባለሙያዎችን ዕውቀት፣ ልምድና የፈጠራ ችሎታ የተጠቀመ በተሳታፊዎች ቁጥር፣ በህብረት ትርኢቱ አይነትና ድምቀት፣ በአልባሳትና በመድረክ ዝግጅቱ በኢትዮጵያ የኪነት ታሪክ ውስጥ አቻ የለሽ ተብሎ ሊገለጽ የሚችል ነበር። ዝግጅቱ ኢትዮጵያ የከበሩ ታላላቅ የባህልና ታሪክ ቅርሶቿን ለዓለም ገልጣ ያስተዋወቀችበት ድንቅ አጋጣሚም ነበር። የጥበቡን ሰው ተስፋዬ ለማን፣ አያልነ ሙላትን፣ አፈወርቅ ተክሌን፣ ደበበ ሰይፉን አካቶ ጥበባዊ ጉዳዩን የሙዚቃ አቀናባሪው ሙላቱ አስታጥቄና የውዝዋዜው ተጠባቢ ታደሰ ወርቁ እየመሩት በተጓዘው በዚህ የባህል ቡድን ውስጥ የሙዚቃ ንጉሱ ጥላሁን ገሰሰ፣ መሐሙድ አህመድ፣ ብዙነሽ በቀለ፣ ነዋይ ደበበ፣ ፀሐዬ ዮሐንስ፣ እንዬ ታከለ፣ ታማኝ በየነ፣ ማሪቱ ለገሰ፣ ሻምበል በላይነህን ጨምሮ ከየክፍለ ጦሩ የተጠሩትን ሀገሪቱ ያሏት ምርጥ የጥበብ ባለሙያዎችን በሙሉ ያካተተ ነበር። ቁጥራቸውም ከ50 በላይ እንደነበር መረጃዎች ያመለክታሉ። በዚያን ወቅት የብሔራዊ እግር ኳስ ተጫዋቾች በፖለቲካ ጥገኝነት ጥያቄ ሊኮበልሉ ይችላሉ ብሎ ወደ ውጭ አገር ለውድድር እንዳይሄዱ በይፋ ያገደው ደርግ ብዛት ያላቸውን ከያንያን በአንድ ላይ እንዴት አምኖ ለቀቀ ተብሎም ታምቷል። ዝግጅቱ ተጀምሮ እስኪያልቅ ድረስ እንከን አልባ ሆኖ እጅግ በሚያስደንቅ ሁኔታ ነበር የተጠናቀቀው። ሕዝብ ለሕዝብን ስናስታውስ ከትውስታችን ቀድማ ወደ ህሊናችን የምትመጣ አንዲት የመድረክ ፈርጥ የፈገግታና የውዝዋዜ ንግሥት አለች። ያቺ ከዓይናችን ትዝቷ የማይጠፋ ሴት እንዬ ታከለ ትባላለች። ቡድኑ ወደ አውሮፓና አሜሪካ በተንቀሳቀሰባቸው የ1970ዎቹ መጨረሻና 1980ዎቹ መግቢያ ወራት ውስጥ ዕድሜዋ 10ዎቹ ውስጥ እንደነበር የሚገመተው እንዬ ታከለ በመካከለኛ ቁመቷ፣ ዘለግ ባለ አንገቷ፣ ቀላና ደመግቡ በሆነ ፊቷ ትታወሳለች። በተለይ ለአቅመ ሔዋን መድረስ ጉጉትና በሳዱላ ደርባባነት መካከል ገርበብ ብሎ በሚከፈቱ አፏ ውስጥ
ከዛጎል የተሰራው ውሃ ልክ የመሰሉ ሀጫ በረዶ ጥርሶቿ በደም ከተወጠሩ ከናፍሮቿ ጋር ግልጥ ሲሉ ወደ ህዝብ የሚረጩት ፈገግታ በውዝዋዜ ውርሳችን ላይ ልዩ የፈገግታ ትሬድማርክ ያተመ ነበር። እንደ አውሮፓውያን አቆጣጠር በመጋቢት 1987 ዓ.ም ጀምሮ 118 ቀናትን የፈጀው የህዝብ ለህዝብ ታሪካዊ ጉዞ መልከ ብዙሃን ኢትዮጵያ በ3 አህጉራት በ18 ሀገራትና በ60 ከተሞች እየተዘዋወረ አስተዋውቋል። የዚህ ቡድን አባላት በርካታ ገጠመኞችንም አስተናግደዋል። ከበርካታ ገጠመኞች አንዱን በወቅቱ የቡድኑ አባል የሆነው ተወዳጁ ድምጻዊ ፀሐዬ ዮሐንስ በአንድ ወቅት እንዲህ ተናግሮት ነበር። የባህል ቡድኑ ከአሜሪካ ወደ ሜክሲኮ ለማቅናት አውሮፕላን ላይ ወጥቷል። አውሮፕላኑ በሰላም ተነስቶ የአየር መስመሩን ይዞ እየተጓዘ ነው። ተሳፋሪዎቹ ዘንድ ጨዋታው ደርቷል። ትረባው፣ ቀልዱ፣ ብሽሽቁ ጦፏል። ፈገግታና ጨዋታ የአውሮፕላኑን ውስጣዊ አየር ተቆጣጥሮታል። ሁሉም ነገር ሰላም ነበር። ድንገት አውሮፕላኑ መዋዠቅ ጀመረ። አንዴ ወደ ላይ ቆይቶም ወደ ታች ይወዛወዝ ገባ። ሁሉም ተሳፋሪዎች በጣም ተደናገጡ። በአንዴ ከአውሮፕላኑ ጋር ዶጋመድ የሚሆኑ መሰላቸው። አማኝ የሆነ ሁሉ ጸሎቱን በእንባ ታጅቦ ያቀርብ ያዘ። ሃይማኖት የለሾቹ የደርግ መንግስት ተወካዮችም በድንጋጤ ለጸሎት አይናቸውን ወደ አውሮፕላኑ ጣሪያ ነሱ። በቀረዘዙ አይኖች በዙ። አቤቱ አድነን የብዙዎች ተማጽኖ ነበር። ለደቂቃዎች ያህል ሲዋዥቅ የቆየው አውሮፕላን ፋታ አግኝቶ አረፈ። የአውሮፕላኑ በር ተከፍቶ ሁሉም ተሳፋሪ ወረደ። በድንጋጤ መሬቱን የሚስሙም ተሳፋሪዎች አልጠፉም። የአብራሪውን መቆጣጠሪያ ክፍል ሲከፈት የአውሮፕላን አብራሪው ጥምብዝ ብሎ ሰክሮ ወንበሩ ላይ ተዘርሯል። ወለሉ ላይ የመጠጥ ጠርሙሶች ተዝረክርከዋል። አብራሪው ከልክ በላይ ሲጠጣ ስለነበር እንኳንስ አውሮፕላኑን ራሱን በአግባቡ ሊቆጣጠር አልቻለም። ረዳት አብራሪው በቦታው ተተክቶ አውሮፕላኑንና ተሳፋሪዎቹን በፈጣሪ ተአምር በሰላም ሜክሲኮ ላይ አሳረፈ። የዚህ የኪነት ቡድን አስገራሚ ተግባርና ኢትዮጵያን በማስተዋወቅ ረገድ ውጤታማ ስራ መስራቱን በእንግሊዘኛ፣ ጣሊያንኛ፣ በፈረንሳይኛ፣ በጀርመንኛና በሌሎች ቋንቋዎች የሚታተሙ የተለያዩ አገራት ጋዜጦችም በስፋት ዘግበውት ነበር።